ሕፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለእኔ ስጡኝ አይሉ። ዝም ብለው ደው ጉቸዝ ያለ ማለት ከጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሄደው ጭቃው ላይ ቁጭ ይላሉ። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው። ራሱን ብቻ መስማት የሚችል ሰው፣ የራሱ ክብር ብቻ የሚታየው፣ በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባሕሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰማትም? እንቁራሪት የምታቅራራ የባሕሩ ጌታ እኔ ነኝ ብላ ነው ሆነቱ። ግን የሚያኖራት ማን ነው? ባሕሩ ነው የሚያኖራት። ባሕሩ ያኖራታል እንጂ እሷ ባሕሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው የበላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባች ዕለት ነው። እናንተ እኛን ጻድቃኖችን እንዲህ የበላ በዓለም ያለውንም እንዲህ ሊያደርገው ነው አለት። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነቱ ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እንዲህ ያለው ጸሎተኛ ነኝ፣ ጸበልጅ ብዙ ገዳማት ታውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልትዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልንሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር። የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሦስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። ዕውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር ዕውቀቱ ተጭኖብህ። ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን። ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ። እሷም የራሷን ክብር ስናገር እኔ እነ ገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ መርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራተተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነው? እስኪ እኔ ምንድነው ይበሉ።
በሉ ንገሩኝ እንጂ እኔ ምንድን ነኝ ማለት የሚገባው ይሄ ነው ማለት ነው። አንዱ በአንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም፣ የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም በእውነት ማለት ነው። እንደ ትዕቢት ያለ በሽታ፣ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብእሲ ዘየአቢ ርእሶ ይመስል ከመብሲ ዘይጽያን ዲበ ሳሬት ወፍጡነ ይወድቅ። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ። ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት፣ ከውሻ ጋር እያበላ እሱ የሚስቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የኔ ሰራዊት ምድር ጠበባት፣ ምን ይቻላቸው፣ እኔን የሚዋጋኝ ማን ነው አለ። ሌላ የፋርስ ንጉሥ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበረ። እንደዚህ ያደርጋል እግዚአብሔር ማለት ነው። እንደዚህ ያደርጋል። ጎንደር ላይ አፄ ቴዎድሮስ ሰውን ሁሉ ተሰብስበው እግዚአብሔር ምን ያደርጋል የሚል ጥያቄ ጠየቁ አሉ። እግዚአብሔር ምን ያደርጋል ብለው ሊቃውንቱ ጠየቁ። ሁሉም ሊቃውንቱ እግዚአብሔር ማለት ምን ፈጥሯል፣ እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልስ አለ እና አበላሉት። አይ እንግዲህ ጠያቂ እህታችሁ ነው፣ ተጠያቂ ወንበሩ ነው የሚጠየቅ፣ እኔ ወንበር ልሁን ሰው ቁመው ይጠይቁ አላቸው። ሕግ አይደል? ምን ያደርጋሉ? ለቀቁ። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያደርጋል? እግዚአብሔር ምን ያደርጋል? እንዲህ ያደርጋል። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው እግዚአብሔር እንዲህ ያደርጋል። ስለዚህ ተመልከቱ፣ ዙሮ ማየት። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል። ዙሮ ማየት አይችልም። ስለዚህ ለራሳችሁ አትጨነቁ። የምትጨነቁት ለባልንጀራችሁ ይሁን ለማለት እንደ ሕፃን ሁኑ አለ። እንደ ሕፃን የሚሆን አይምሮ እግዚአብሔር ያድለን። በራሳችን የማይኮራ አሁን ሰው ሁሉ ኩራቱ በእውነቱ ማለት ነው። በእኛ ቤት ራሱ ስትመጻደው በእኛ ቤት ያለው ምጽድቅ ብታዩት በቤተ ክህነት መምህራኑ ሁሉ አይደሉም፣ እንደው አንዳንዱ ማለት ነው። አንዳንዱ ሲመጻደቅ እንደዚህ አድርጎ ማለት ነው። አይታችሁኛል? እንደዚህ ብሎ ማለት ነው። የድጓ መምህር ነው፣ አቋቋም መምህር ነው፣ የቅኔ መምህር ነው። እንደዚህ አድርጎ መመጻደቅ ማለት ነው። በሉ እናንተ በሱ እንደዚህ ማለት ነው። መመጻደቅ ማለት ይሄ ነው ማለት ነው። ይሄ ነው እግዚአብሔር የማይወደው ማለት ነው። አሁን ምንድነው ኋላ ሌላኛው ያ በተለይ ወይ ዝማሜ የማይችለው ወይ ጸናጽል የማይችለው ሲያበላሽ ለመሳቅ ማለት ነው። ለመሳቅ ለማይችለው ሰውዬ በሉ በሱ ለገሌ ስጧቸው ይላል። ትትና ከሆነ ጥሩ። ይሄ ነው መመጻደቅ ማለት ነው። ስለዚህ በራስ መኩራት፣ በእውቀት መኩራት፣ መመጻደቅ። እናንተም ትመጻደቃላችሁ። ዲያቆኑ ይመጻደቃል ሲቀድስ፣ ንስማ በውጭ ነስማይ ማይኩ ቅረጸው ይላል ማለት ነው። ሊል ይችላል ነው። እዚህ ያሉ ዲያቆናት አይሉ እንደዚህ ማለት መመጻደቅ። እናንተም መመጻደቅ፣ በመስጠታችሁ በመጻደቅ፣ ሰበካ ጉባኤ መሆናችሁ በመመጻደቅ፣ ቤተክርስቲያን በመስረታችሁ በመመጻደቅ፣ ዝክር በመዘከራችን መመጻደቅ፣ በሁሉ ነገር መኩራት። እንዲህ ያለ ነገር ፈጥኖ ይጥላል። ይህንን ቤት ያደረገው የተፈጨ አሸዋ ተጠራቅሞ ነው። እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራን ነው። እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም። ይሄ ከዚህ ቤት ተመልከቱ። አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል። እግዚአብሔር አንዲት ነገር ቢቀንስ የምንናድነን ሁላችንም። ይህንን ነው መኩራትና ራስን ማየት። እንደ አውራ ዶሮ ዝም ብሎ መኩራት። አውራ ዶሮ የሌለውን ክብር ዝም ብሎ ጀምነን የሚኮራ ሰው ዶሮ ነው። እግዚአብሔራዊ አይደለም፣ ሰው አይደለም። ራሱ በእውነቱ ማለት ሰው አይደለም። ጉንዳን እኮ ትበልጣለች፣ አይጥ ትበልጣለች እኮ። ምን የሚያኮራን ነገር አለ? ይሄንን ነው እንደ ሕፃን ካልሆናችሁ አትገቡም ያላችሁ ከቃሉ ጋር